ሰላም ጤና ይስጥልን ውድ አድማጮቻችን አውቶ አዲስ የአውቶሞቲቭ ፕሮግራማችን ከአዋሽ ኤፍኤም 90.7 ሬዲዮ ቀጥታ ስርጭቱን ጀምሯል። ይህ የአውቶ አዲስ ፕሮግራማችን በዋናነት ትኩረት አድርጎ የሚቀርበው በአውቶሞቲቭ ኢንዱስትሪ ባሉ አንዳንድ ችግሮችና በተለይም በአገራችን በትራንስፖርት ዘርፉ ባሉ ችግሮች በዋናነት ትኩረት አድርገን የምንወያይበትና ትምህርታዊ መረጃዎችን ወይም አቅጣጫዎችን የምንጠቁምበት ፕሮግራማችን ነው። በዋናነትም በአዳዲስ የአውቶሞቲቭ ቴክኖሎጂዎችን አሽከርካሪውን የሚያግዙ የደህንነት መጠበቂያ የቴክኒክ ክፍሎችን ከቤቶ ሆኖ አንዳንድ ጥገናዎችን እንዴት ማድረግ እንደሚችሉ ዱ ኢት ዮርሴልፍ በሚለው ፕሪንሲፕል ማለት ነው። ሌሎችንም ዋና ዋና የጥገና ቴክኒኮችን በአማራጭ ኃይል የሚሰሩ የተሽከርካሪ አይነቶችን ከዚህም በተጨማሪ አዲስም ሆነ ያገለገሉ ተሽከርካሪዎችን ለመግዛት ስንፈልግ ምን አይነት ነገሮች ላይ ትኩረት አድርገን የተሽከርካሪውን የትኞቹን ክፍሎች ወይንም ምኑን በትኩረት አጥነን ወይንም አይተን መግዛት እንዳለብንና በአጠቃላይ የተሽከርካሪው የእድሜ ረጅም እንዲሆን ወይንም የተሳፋሪዎችም ላይ ሆነ ማንኛውም መንገደኛ ላይ አደጋ እንዳያስከትል የተሽከርካሪዎቻችንን እንዴት ተጠብቀን ወይም ተጠንቅቀን ማሽከርከር እንዳለብን የተለያዩ ርዕሰ ጉዳዮችን በማንሳት ውይይት የምናደርግበት ፕሮግራማችን ነው። ማንኛውም አይነት በአውቶሞቲቭ ዘርፍ ያሉ ጥያቄዎች ወይንም በዚህ ዙሪያ ላይ አሁን በተቃቀስናቸውና ከዚህ ከተሽከርካሪ ጋር ተያያዥነት ያላቸውን ጥያቄዎች ብልሽትም ሊሆን ይችላል። በማንኛውም አይነት ጥያቄዎች ካሏችሁ በስቱዲዮ የስልክ መስመራችን 0115 54 33 16 ወይንም 0115 54 33 19 ብትደውሉልን የምናስተናግዳችሁ ይሆናል። በተጨማሪም በአጭር የጽሁፍ መልእክት 6804 ሐሳብ አስተያየቶቻችሁን ወይም ጥያቄዎቻችሁን ልታደርሱን ትችላላችሁ ማለት ነው። በዛሬው ዕለትም ከዚህ በፊት እንደተለመደው አዲስ ርዕሰ ጉዳይ ይዘን መተናል። ይህ ማለት የአንድ የተሽከርካሪ የፍጥነት ወሰን መገደቢያ ወይንም በአጭሩ የቶፕ ስፒዱን የመጨረሻ ፍጥነቱን ለመገደብ በአገራችንም ውስጥ አሁን ተሽከርካሪዎች ላይ እየተገጠሙ ስላለ ጉዳይ ወይም የተሽከርካሪ የፍጥነት ወሰን መገደቢያ እንነጋገራለን ወይንም እንወያያለን ማለት ነው። በዚህ ዙሪያ ይህ ለምን አስፈለገ፣ እንዴት ነው የሚሰራው፣ እነዚህ የተሽከርካሪ ፍጥነት ወሰን መገደቢያ ተሽከርካሪ ላይ በሚገጠምበት ጊዜ ምን አይነት ጥንቃቄ መወሰድ አለበት፣ ከተገጠመስ በኋላ ምን አይነት ምልክቶችን ቢያሳይ ነው ምናልባት እንደ አስፈላጊነቱ ለቴክኒሽያን ወይንም ለሚያስፈልገው አካል ሪፖርት ማድረግ ያለብን የሚሉ ጉዳዮችን እንወያያለን ማለት ነው። በዋናነት ይህ የአውቶሞቲቭ ኢንዱስትሪው በከፍተኛ ሁኔታ የሰው ልጅ የኑሮ ደረጃን በማሻሻል ከፍተኛ አስተዋጽኦ ያደረገ ቢሆንም የተሽከርካሪዎች ቁጥር በጣም እየጨመሩ ከመምጣታቸው ጋር የተነሳ ሌላው ደግሞ የተሽከርካሪም ሆነ ሌሎችም ዓለም አቀፍ ደረጃ ላይ ያሉ የሌሎች ሲስተሞች ቴክኖሎጂዎች በጣም ሶፊስቲኬትድ ወይንም በጣም እያደጉ ከመምጣታቸው ጋር ተያይዞ በአጠቃላይ በትራንስፖርት ዘርፉ ጠቀሜታው ከፍተኛ እንደሆነ እንዳለ ሁሉ ሌሎች አደጋዎችም በተለይም የትራፊክ አደጋ በከፍተኛ ሁኔታ እየጨመረ እንደመጣ የሪፖርቶች ያመለክታሉ። በዚህ ጉዳይም ከዚህ በፊት ርዕሰ ጉዳይ አንስተን ተነጋግረን ነበርና ስለዚህ እነዚህ የትራፊክ አደጋ እየጨመረ መምጣቱ ደግሞ ሌላ ቻሌንጅ ሆኖ ቀጥሏል። ይህንንም የትራፊክ አደጋ ለመቀነስ ወይንም ለዚህ ለትራፊክ አደጋ መንስኤ ሊሆኑ የሚችሉ ነገሮች ፈርጀ ብዙ ናቸው ወይንም የተለያዩ አይነት መንስኤዎች ያሉት ቢሆንም አንዱ ከነዚህም በዋናነት በነገራችን ላይ የተሽከርካሪ የፍጥነት ገደብ አለመወሰን መሆኑ ይታወቃል። በነገራችን ላይ ለትራፊክ አደጋ ዋነኛ መንስኤዎች እንደኛ አገር ባለው ተጨባጭ ሁኔታ የፍጥነት ገደብ ከፍ ማለቱ ብቻ ሳይሆን የመሰረተ ልማቶች ወይንም የደረጃውን የጠበቀ መሰረተ ልማት ወይም የመንገድ ስታንዳርድ አለመጠበቁ አንደኛው ነው። ሁለተኛው የተሽከርካሪ ችግሮች ናቸው። አሁን የምንነጋገረው ከተሽከርካሪ ችግሮች ጋር ያለውን ሶልቭ ለማድረግ የተወሰደ እርምጃ ነው ዞሮ ዞሮ። ሌላኛው ደግሞ የሰው ልጅ
ልማት ወይንም በአጠቃላይ የአሽከርካሪዎቹ ብቃት በሌላ ዘርፉ የሚታዩ ካታጎሪዎች ናቸው ማለት ነው። በዋናነት በአጠቃላይ አንድ ለትራፊክ አደጋ መንስኤ የሚሆኑ ነገሮች ተብለው የሚወሰዱት አካባቢው ነው፣ የሰው ልጅ ነው። ሌላ ደግሞ የትራፊክ ኢንቫይሮንመንቱ ተሽከርካሪውና ሰው ነው። ሰው ስንል አሽከርካሪው ሊሆን ይችላል፣ በዋናነት ተሽከርካሪው ነው። ሌላ ደግሞ ተሽከርካሪው ነው። ቀጥሎ ደግሞ አካባቢው በምንልበት ጊዜ እግረኛ ሊሆን ይችላል፣ የመንገዱ ሁኔታ ሊሆን ይችላል፣ ሌሎችም የተፈጥሮ የዝናብ ሁኔታ፣ የመንገድ መንሸራተት፣ ሌሎችም ጉዳዮች ሊካተቱ ይችላሉ። እነዚህን በዛሬ ፕሮግራማችን የማንዳስሳቸው ሆኖ በዋናነት ትኩረት አድርገን የምናየው ተሽከርካሪ ሆኖ ከተሽከርካሪም የፍጥነት ወሰንን መገደብ ለምን ያስፈልጋል፣ እንዴት ነው ይህንን መደረግ ያለበት የሚለውም በትኩረት አድርገን የምናየውናል። ዞሮ ግን እንደ አጠቃላይ የትራፊክ አደጋን ለመቀነስ የሁሉም አስተዋጽኦ አላቸው ማለት ነው። አሽከርካሪው ብቁ መሆን አለበት፣ ስነ ምግባሩ ጥሩ መሆን አለበት። ሌላ ደግሞ ተሽከርካሪው ብቁ መሆን አለበት። የተሽከርካሪ ብቃት ሌላኛው ጉዳይ ነው። በተለይም እንደኛ ሀገር ባሉ ከ85% በላይ ያሉት ተሽከርካሪዎች ያገለገሉ መሆናቸው በራሱ የትራፊክ አደጋን የሚያስከትል ነውና ይሄም አንደኛው እና ዋነኛ ምክንያት ነው። ከነዚህ አንዷን የተነጠለችዋን ዘርፍ ነው አሁን ዛሬ አንስተን የምናወራው። ምናልባት ምን ያህል ኮንትሪቢዩሽን ይኖረዋል የሚለውን በመንገድ ትራንስፖርት በኩልም ኢምፕሊሜንት እየተደረገ ስለሆነ ተሽከርካሪው ላይ እየተገጠመ ነው። ከተገጠመ በኋላ ምን ያህል የትራፊክ አደጋን ቀነሰ የሚለው ሌላ ጥናት ያስፈልገዋል። ስለዚህ ምንም ያህል ኮንትሪቢዩሽን ይኑረው ጠቀሜታ አለው ወይስ የለውም የሚለው ወደዛ ክርክር ሳይሆን ጠቀሜታ አለው በሚለው እንውሰድና እንዴት ነው የሚሰራው፣ በምን አይነት ሁኔታ ጥንቃቄ ማድረግ አለብን የሚለውን ወይንም ለምን አስፈለገ የሚለውን በአጠቃላይ በሰፊው በዛሬው ፕሮግራማችን የምናይ ይሆናል ማለት ነው። የመንገድ ፍጥነትን ለመቀነስ የተሽከርካሪን የፍጥነት ስፒድ ማኔጅመንት ነው የሚባለው። የፍጥነት ወሰን መገደብ ወይንም ስፒድን ማኔጅ ማድረግ ስንል ምን ማለት ነው? በአጠቃላይ በነገራችን ላይ በሀገራችን ውስጥ ኢምፕሊሜንት እየተደረገ ያለው ወይንም ስራ ላይ የሚውለው እስከ 80 ወይንም 100 እንደየሁኔታው ማለት ነው ቶፕ ስፒድ ሊሚቲንግ ነው። የላይኛው የጣሪያውን ፍጥነት መገደብ ነው። ብዙ ጊዜ የስፒድ ወይንም የተሽከርካሪ ፍጥነት አደጋ ሊያስከትል የሚችለው ላይኛው ብቻ አይደለም፣ ታችኛውም አደጋ ያስከትላል። ቶፕ ስፒድ ይሄ ኤክሴሲቭ ስፒዲንግ ሃይ ስፒዲንግ እንላለን። በጣም ከአቅም ከፍጥነት ለምሳሌ በአንድ መንገድ ከ50 በላይ ማሽከርከር የተከለከለ ነው የሚልበት መንገድ ላይ ከዚህ በላይ ማሽከርከር የስፒድ ሊሚትን አልፎ ማሽከርከር ነው ብለን ልንል እንችላለን። አንዱ ህገወጥ ወይንም ለአደጋ ከሚያስከትሉ ነገሮች አንዱ ይሄ ነው። መንገድ ላይ ከተለጠፈው ወይንም መንገድ ላይ ፖስት ከተደረገው ፍጥነት በላይ ማሽከርከር አንደኛው አደገኛ ነው። ሁለተኛ ኢንአፕሮፕሪየት ወይንም ተገቢ ያልሆነ ስፒዲንግ። ያ ማለት ምንድነው? ዘመናዊ ተሽከርካሪዎች የፍጥነት ካፓሲቲያቸው ወይንም ለምሳሌ ከዜሮ ተነስተው 50 ኪሎ ሜትር ፔር አወር ለመድረስ የሚፈጀው ጊዜ በሰከንድ እስከ 2 ሰከንድ ወርዷል። 100 ኪሎ ሜትር በሰዓት ለመድረስ ጌጁ ላይ 100 ኪሎ ሜትር ፔር አወር የሚለውን ለመድረስ በ4 ሰከንድ ይደርሳሉ ዘመናዊ ተሽከርካሪዎች፣ በጣም ኃይለኛ ካፓሲቲ ስላላቸው ማለት ነው። ስለዚህ ቅድም እንዳልነው በ50 የተገደበ መንገድ ላይ ከ50 በላይ ማሽከርከር ብቻ ሳይሆን 50 ለመድረስ በጣም በኃይለኛ ሁኔታ መፍጠን በራሱ ሌላኛው አስቸጋሪና ኢንአፕሮፕሪየት ስፒዲንግ ይባላል። ስለዚህ ፍጥነትን ቀስ በቀስ እየጨመሩ ነው እንጂ መምጣት ያለበት አውቶማቲካሊ በአንድ ተነስቶ ወዲያውኑ ወደ 50 መድረስ ወይንም በ2 ሰከንድ መድረስ ይቻላል እንድረስ ከተባለ። ምናልባትም ኤክስፕሬስ ዌይ ላይ ምንም አይነት የፍጥነት መንገድ ላይ ምንም አይነት ከፊት ለፊት አስቸጋሪ የሆኑ ነገሮች በሌሉበት ቦታዎች ላይ ብንጠቀም ምንም ችግር የለውም። ባይ ዘ ዌይ እንደ ህጉ እንደ ቴክኒካል ሁኔታ አንድን ተሽከርካሪ በጣም አስቸጋሪ ሲቹዌሽኖች ለተፈጠሩ ጊዜ በተለይ ሬሲንግ ካርስ ወይንም ስፖርት ካርስ የምንላቸው ኃይለኛ ፐርፎርማንስ ካላቸው ተሽከርካሪዎች በእንደዚህ አይነት ሁኔታ ካልሆነ በስተቀር በእንዲህ አይነት ሁኔታ አክሰለሬት ማድረግ ወይንም ማፍጠን በጥድፈት
ፍጥነት ሳይሆን በጥድፈት ማሽከርከር ተሽከርካሪውን ስትሬስ ስለሚፈጥር ይሄን መጠቀም ኖርማሊ የለብንም ብለን ነው ሪኮሜንድ የምናደርገው። በዚህ አይነት ፍጥነት በሚሄድበት ጊዜ ብዙ ጊዜ አደጋ ሊከሰት ይችላል። ስለዚህ ፍጥነት ብለን በምንወስድበት ጊዜ የአንድን ተሽከርካሪ ከፍጥነት ወሰን በላይ ማሽከርከር ነው አንደኛ። ሁለተኛ ተገቢ ያልሆነ በጣም አግሬሲቭ በሆነ መንገድ ተሽከርካሪን ማፍጠን ይሄ አደጋ ሊያስከትል ይችላል ማለት ነው። ስለዚህ ይሄ አደጋ ሊያስከትል የሚችለው ለምንድን ነው? ምን አይነት ኢምፓክት አለው ብለን በምንወስድበት ጊዜ ብዙ ጊዜ በማስ ሚዲያም የሚነገረው ከ30 በላይ ይባላል። በሳይንሱ የተቀመጠው አንድ ተሽከርካሪ ከ30 ኪሎ ሜትር በሰዓት ከዛ በላይ የሚያሽከረክር ከሆነ አንድ ተሽከርካሪ የተሽከርካሪው ክብደት እና ካይኔቲክ ኤነርጂ የምንለው ወይም የተሽከርካሪው ፍጥነት ተደምሮ ከፍተኛ ኤነርጂ ስለሆነ አንድ ሰው በዚህ ፍጥነት ቢገጭ የመሞት ቴንደንሲው ምናልባትም ከ30 በታች ከሆነ ወደ 10% ያህል ብቻ ነው። ነገር ግን ከ30% ከፍ እያለ በሚመጣበት ጊዜ ማንኛውም መንገደኛ ከ30 ኪሎ ሜትር ፐር ሃወር በላይ የሚገጭ ከሆነ መንገድ ላይ በቀላሉ የመሞት ወይንም የአደጋ የመድረሱ ሁኔታ አደጋ ኖርማል ነው። የመሞት ፐርሰንቱ ግን ከፍ እያለ ይመጣል። ለምሳሌ በ40 ከሆነ የመሞት ቴንደንሲው የአንድ እግረኛ ምን ይሆናል ማለት ነው? ከ30% በላይ ይሆናል። ከዛ 50 ሲደርስ ግን 80% የመሞት እድሉ 80% ነው። የመትረፍ እድሉ 20% ብቻ ነው ማለት ነው። ስለዚህ በአጠቃላይ ሳይድ ኢምፓክትን በጎን በኩል ያሉ ግጭቶች ከ50% በላይ ከሆኑ ተሽከርካሪው የመሞት ቴንደንሲው ከፍተኛ ነው። ፊት ለፊት ደግሞ ከሆነ በብዛት 70% እና ከዛ በላይ ከሆነ አንድ የተሳፋሪ ወይም መንገደኛ የመሞት ቴንደንሲው ከፍተኛ ነው የሚሆነው። ነገር ግን እነዚህ ውስጥ ያሉት ኦኮፓንቶቹ ተሽከርካሪ ውስጥ ያሉት የመትረፍ ቴንደንሲው ወይንም የመትረፍ እድሉ ከፍ ሊል የሚችለው ምን ሲሆን ነው? በብዛት የተሽከርካሪ ኤርባግ፣ ሲት ቤልት እና ሌሎች ነገሮችን በሚጠቀምበት ጊዜ ይሄ አደጋ ውስጥ ያሉትን ሰዎች ሊያተርፍ ይችላል ማለት ነው። ስለዚህ ለዚህ ነው የመንገድ ላይ ከተማ ውስጥ በምንወድበት ጊዜ በጣም የተጨናነቀ መንገድ፣ ትምህርት ቤቶች፣ ብዙ ሰዎች የሚበዙባቸው አካባቢዎች በምንም አይነት ሁኔታ ከ30 ኪሎ ሜትር ፐር አወር በላይ እንዲሆን ሪኮሜንድ ማይደረገው። አንዳንድ መንገዶችም ጃንክሽን በሚኖርበት ወይንም ክሮሲንግ ዌይስ ማለት መስቀለኛ መንገዶች የሚኖሩበት ከከተማ ውጭም ቢሆን ከ50 በላይ ሪኮሜንድ አይደረግም። አሁን ኤክስፕሬስ ዌይ ላይ እስከ 120 ሪኮሜንድ ያደርጋሉ የፍጥነት መንገድ ማለት ነው። በሀገራችን ግን ማክሲመም ስፒድ ሊሚቱ 80፣ አንዳንዶቹ ተሽከርካሪዎች ላይ እንደየሁኔታው ይህን ስፒድ ሊሚት ወይንም የፍጥነት መገደቢያውን 80 ላይ የሚያስሩ አሉ፣ 100 ላይ የሚያስሩ አሉ። ቴክኒካሊ ያው ይሄ ፊዚብል መሆን አለበት፣ እንደየተሽከርካሪው ፊክስድ የሆነ ስፒድ መኖር አለበት ማለት ነው። ስለዚህ አሁን አንድ ነገር አንደርስታንድ ማድረግ ያለብን የተሽከርካሪ የፍጥነት ወሰኑን ገድበናል ማለት ይሄ ተሽከርካሪ አደጋ አያስከትልም ማለት አይደለም። ምክንያቱም አንድ ተሽከርካሪ አደጋ ሊያደርስ የሚችለው ከ50 ኪሎ ሜትር ፐር አወር ጀምሮ ስለሆነ ምናልባት እኛ ያሰርነው በ100 ኪሎ ሜትር ፐር አወር ቢሆን እስከ 100 ባለው ራሱ ይሄ ተሽከርካሪ በፍጥነት መሄድ ስለሚችል አደጋ የማስከተሉ ሁኔታ በምንም አይነት ሁኔታ የማይቀር ነው ማለት ነው። በአብዛኛው እንደ አዲስ አበባ ባሉ ከተማዎች ወይንም ትልልቅ የክፍለ ሀገር ከተማዎችም ውስጥ በምንወስድበት ጊዜ የትራፊክ መጨናነቁ በኃይለኛ ሁኔታ እየጨመረ በመምጣቱ ትራፊኩ በራሱ ሎክ ስለሚያደርግ አንድ ተሽከርካሪ በፍጥነት የማሄዱ ቴንደንሲ እድሉም የለውም። ስለዚህ ምናልባት ቅድም ያልነውን ቶፕ ስፒዱን ሳይሆን አግሬሲቭ የሆነ ኢምፕሮፐር ያልሆነ በጣም በጥድፈት የማሄዱ ሁኔታ ነው እንጂ የሚከሰተው ከቶፕ ስፒድ እድሉ ሊኖር የሚችለው በአብዛኛው በሀገራችን ውስጥ በምናይበት ጊዜ በጣም ከከተማ ውጪ ስንሄድና ምናልባት ኤክስፕሬስ ዌይ ላይ ነው። ለዚህም ነው የመጀመሪያው ፓይለት ፕሮጀክቶቹ እኛ ጋር የተጀመረው ባሶችና እነዚህ ትራኮች ላይ ሃይ ስፒድ ትራኮች ላይ ነው። አሁን ግን ከ12 ሰው በላይ የሚጭኑ እንደነዚህ የሚኒባስ ሲቲ ቱ ከተማ የሚያንቀሳቅሱ ተሽከርካሪዎችም እነዚህ ኢምፕሊሜንት እንደሚደረጉ ነው ያለው። ዞሮ ግን አጠቃላይ ተሽከርካሪዎች እንደሚደረጉ ነው መረጃዎቹ ያሉኝ። ነገር ግን ኢምፓክቱን በምናይበት ጊዜ እነዚህ
ከከተማ ለከተማ የሚሄዱ ሃይ ስፒድ የሆኑ በተለይ ክብደታቸው ከፍ የሆኑ ተሽከርካሪዎች እና ሃይ ስፒድ የሆኑ ቬሂክሎች ኦብቪየስሊ ጠቀሜታው በጣም ከፍተኛ ነው ዴፊኒትሊ። ምክንያቱም ከረጅም መንገድ በክፍለ ሀገር ወይንም የሩራል ኤሪያ ላይ የገጠር መንገድ ላይ በሚሄዱበት ጊዜ እንደዚህ አይነት ችግሮችን ስለሚወስዱ፣ በተለይ ግን እነዚህ የቤት መኪናዎች ወይም ትንንሽ ተሽከርካሪዎች በብዛት ከከተማ የማይወጡ እና ምናልባትም በቅርብ ከተማ ብቻ ለምሳሌ ከናዝሬት አዲስ አበባ እንደዚህ ቅርብ እንቅስቃሴ የሚያደርጉ ተሽከርካሪዎች በምንወስድበት ጊዜ አንደኛ በዚህን ያህል ፍጥነት የማየት ቴንደንሲም ወይም ካፓሲቲ የላቸውም። ቢኖራቸውም ዞሮ እነዚህ ተሽከርካሪዎች ሌላው ኢምፓክት ሊኖር የሚችለው ምንድነው ሃይ ቶፕ የሆኑ አሁን ይሄ ኮምፕሮማይዝ መደረግ መቻል አለበት ብዬ አስባለሁ። በጣም በከፍተኛ ስፒድ የሚሄዱ ተሽከርካሪዎች አሁን ዘመናዊ እስከ 160 ኪሎ ሜትር በ በሰዓት የሚሄዱ ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች ምናልባት ኦፕሬቲንግ ሬንጃቸው ጥሩ የሆነ ድራይቬቢሊቲ ሬንጅ የሚባለው ለነዚህ ቶፕ ስፒዳቸው 160 ለሆኑ ከ100 እስከ 120 ኪሎ ሜትር ፔር አወር ነው። በዚህ መሃል ሲነዱ ነው ሞተሩ ለቀቅ ብሎ ነፃ ሆነው ተሽከርካሪዎቹ ሊሄዱ የሚችሉበት ስፒድ ማለት ነው። ስለዚህ አንዳንድ ጊዜ ምን አይነት ነገር ፈራለሁ ጥናት ያስፈልገዋል ብዬ አስባለሁ። በጣም ሃይ ፐርፎርማንስ የሆኑ ወይንም ጥሩ አቅም ያላቸው ተሽከርካሪዎች እነዚህ ስፒድ ሊሚቶች በሚገጠሙበት ጊዜ ሞተሩን የማጨናነቅ ቴንደንሲ ይፈጠራል የሚል እንትናለኝ። ነገር ግን ጥናት ያስፈልገዋል። ሌላ ደግሞ የሚገጠምላቸውስ ማቴሪያል ምናልባት ሃይቴክ የሆኑ ተሽከርካሪዎች በሚመጡበት ጊዜ የሚገጠምላቸው ማቴሪያል ምን ያህል ነው? አሁን በሀገራችን ውስጥ የሚገቡ ከተለያየ ማርኬት የሚመጡ የስፒድ ሊሚት ነው የሚገጠመው በተለያዩ ዲለሮች ማለት ነው። ስለዚህ እነዚህ ምን ያህል ኢምፕሩቭድ የሆኑ ናቸው፣ ምን ያህል ደረጃቸውን የጠበቁ ናቸው የሚለውም ያጠራጥረኛል። ምክንያቱም እነዚህ ነገሮች በጣም ኦሪጂናል ኢኩፕመንት ማኑፋክቸረሮች ቶፕ የሆኑ ኢኩፕመንቶችን ይሰራሉ። እነዚህ ኢኩፕመንቶች ላይ እነዚህን አምጥተህ ባድ ነገር አምጥተህ በምትገጥምበት ጊዜ ስታንዳርድ ሊኖረው ይገባል። ስለ ኦፕሬሽኑ፣ ስለ ሜንቴናንሱ፣ አጠቃላይ ስለ አጠቃቀሙና ከዛም በተረፈ ደግሞ ተጠቃሚው በምን አይነት መንገድ እነዚህን ነገሮች መከታተል እንዳለበት እነዚህን ኦብዘርቭ የምናደርግበት ቴንደንሲ ወይንም ሜንቴን የምናደርግበት ሁኔታ ስለሚያስፈልግ እንደኔ ሪኮሜንዴሽን ሃይቴክ የሆኑ ተሽከርካሪዎች ላይ እነዚህ ነገሮች ቢገጠሙ ኢምፓክታቸው ቀላል አይደለም። ምናልባትም ሳይድ ኢፌክታቸው ወይንም የጎንዮሽ ጉዳታቸው ሊበዛ ስለሚችል ጥንቃቄ ሊያስፈልግ ይገባል ብዬ አስባለሁ። ሌላው በጣም ሎው የሆኑ ሲጀመር አንዳንድ ተሽከርካሪዎች ፐርፎርማንሳቸው ዊክ ከሆነ አቅማቸው በጣም ዊክ ከሆነ ይሄ ስፒድ ሊሚት መግጠሙ ሚኒንግሌስ ነው። ሲጀመር ተሽከርካሪው በ100 ኪሎ ሜትር ፔር አወር የማሄድ ካፓሲቲ የሌለውን ተሽከርካሪ ምን ለማድረግ ነው ይሄ የሚገጠመው? ስለዚህ አንዳንድ ተሽከርካሪዎች ዩዝድ የሆኑ ተሽከርካሪዎች ወይም ያገለገሉ ተሽከርካሪዎች ከሆኑ የእድሜ ገደባቸው ታይተው እድሜያቸው በጣም ራቅ የሚሉ ከሆነ ፐርፎርማንሳቸውም ደግሞ ምናልባትም ከ100 በጣም ከፍ ብሎ የማይሄዱ ከሆነ ከፍተኛ ካልሆኑ እነዚህን ተሽከርካሪዎች ላይም ባይገደቡ ይመረጣል ብዬ አስባለሁ። ምክንያቱም ተጨማሪ የሞተሩ ጉልበት ምክንያቱም ይሄን ነገር በምንገጥምበት ጊዜ ዞሮ ሞተሩ ላይ ነው ኢምፓክት የምናመጣው። የሞተሩን ኦፕሬሽን ነው አፌክት የምናደርገው ሎንግ ታይም። በነገራችን ላይ ስታንዳርድ የሆኑ ማኑፋክቸረሮች በሌሎች ሀገሮች ያሉን ነገሮች ምንድናቸው? የተሽከርካሪው ማኑፋክቸረር ራሱ እንዲገጥም ነው ሪኮሜንድ የሚደረገው። ይሄ ግን ከተለያየ አሁን ቶዮታ ከሆነ የቶዮታ የራሱ ዲለር በዚህ ሁኔታ አምጥቶ በዛ ከቶዮታ የተገዙ ቢሆኑ ይመረጣል። ነገር ግን አሁን አፍተር ሴል የሚገጠሙ ኢንካር እነዚህ ኢኩፕመንቶች ሳይድ ኢፌክታቸው ሊበዙ ስለሚችሉ ሎንግ ራን ላይ ምናልባት ጥናት ሊያስፈልገው ይችላል። በአንዴ መደምደሙም ከባድ ነው። አፕሩቭድ ስለዚህ የማርኬቲንግ ሁኔታ ብቻ በማየት ነገሮችን ዝም ብሎ መውሰዱ ተገቢ አይደለም ብዬ አስባለሁ። እነዚህ ላይ ጥንቃቄ መደረግ ያለባቸው ጉዳዮች ናቸው። በተለይ ሃይቴክ የሆኑ ተሽከርካሪዎች ጥንቃቄ ስለሚያስፈልጋቸው ማለት ነው። አድማጮቻችን እየተከታተላችሁ ያላችሁት አውቶ አዲስ የአውቶሞቲቭ ፕሮግራማችንን ነው። በዛሬው ፕሮግራማችን የተሽከርካሪ የፍጥነት ወሰን መገደቢያ ወይንም ስፒድ ሊሚት የምንለው ማለት ነው ተሽከርካሪዎች ላይ የሚገጠመው ምን አይነት ተጽዕኖ ይኖረዋል፣ እንዴትስ ነው የሚሰራው፣
እነዚህ ዙሪያዎች ላይ ወይንም ማስገጠማችሁ ችግር አጋጥሟችሁ ያጋጠማችሁም ሰዎች ካላችሁ ወይንም በዚህ ጉዳይ መረጃ ወይንም ኢንፎርሜሽን እንድኖራችሁ ከፈለጋችሁ በስቱዲዮ የስልክ መስመራችን 0115 54 33 16 ወይንም 0115 54 33 19 ብትደውሉልን የምናስተናግዳችሁ ይሆናል። በተጨማሪም በአጭር የጽሁፍ መልእክት 6804 ሐሳባችሁን ልታጋሩን ትችላላችሁ ማለት ነው። ስለዚህ ይህ የስፒድ ማኔጅመንትን በምናወራበት ጊዜ ፍጥነትን ማኔጅ ስናደርግ አንደኛው ዘዴ የተሽከርካሪን ፍጥነት መገደብ ነው አንደኛው። ሌላኛው የመንገድ ስፒድ ሊሚቶች አሉ። ዞሮ እነዚህ ባምፕ ስፒድ ብሬከር የምንለው የተለያዩ መንገዶች ላይ የተሽከርካሪውን እንዳያመች ጉብታ ነገር ተሰርቶ ስፒድ ብሬክ የምንለው ማለት ነው። ያ የፍጥነትን መገደቢያ አንዱ ዘዴ ነው። ሌሎቹ አንዳንድ ኩርባ በሚኖርበት ጊዜ የመንገዱን ሁኔታ የማጥበብ ቴንደንሲም የሚሰሩ አሉ። እነዚህ ሌሎች ቴክኖሎጂዎች ናቸው። አንዳንድ አገሮች የሚጠቀሙ ናቸው። ከዚህ በተጨማሪ ራዳሮችን በመጠቀም በየመንገዱ ትራፊኮችም እነዚህን ራዳሮችን በመጠቀም ስፒዱን ሞኒተር እንዲያደርግ በምን ያህል ፍጥነት እየሄደ እንደሆነ የተሽከርካሪውን ፍጥነት ከግጭት በፊት ሲጋጭ በምን ያህል አክሰለሬት እንደሚያደርግ ወይንም ዲሰለሬት ማድረግ ማለት ፍጥነቱ በምን ያህል ፍጥነት ነው እየቀነሰ የሄደው የሚለውን የፍሬን አፕ ላይ ያደረግንበትን ያንን ዲሰለሬሽን ያሳየናል። ወይም ጥድፈት ነው የሚባለው ዞሮ ትክክለኛ ጥሬ ትርጉሙ ያ ማለት በሌላ አቅጣጫ ደግሞ ተሽከርካሪው ከተጋጨ በኋላ ምን አይነት ክስተቶች የዲፕሎይመንት የኤር ባጉ እንዴት ነው ሊፈነዳ የቻለው እሳት ተከስቷል። እነዚህ መረጃዎች ሪከርድ የሚያደርጉ ራዳር ካሜራዎችን በመግጠም ስፒድ ሊሚትን መቆጣጠር ተችሏል። ሌላው በዘመናዊ ሁኔታ ባደጉ ሀገሮች ምንድነው እነዚህ የስፒድ ሊሚት ካሜራ ይገጠምላቸዋል። ካሜራ ሴንሲንግ ካሜራ አላቸው ተሽከርካሪው ላይ የስፒድ ሊሚቱን ኢሜጅ በመውሰድ የፍጥነት ወሰኑ ልክ ሲገባ የፍጥነት ወሰኑ ሲገባ ያንን ስፒድ ሜንቴን እንዲያደርግ ስፒድ ማኔጅመንት አውቶማቲክ ስፒድ ማኔጅመንት ያላቸው አሉ። እነዚህ የተለያዩ ዘዴዎች ናቸው። ነገር ግን በአጠቃላይ እነዚህ የመንገድ ላይ የስፒድ ሊሚቶች የተሽከርካሪ ላይ ከነበረው ወይም የተሽከርካሪን ክፍል ኢምፓክት የማያደርጉ ሆኖ ተሽከርካሪው በራሱ ችግሩን ወይንም የመንገዱ ሁኔታ ችግሩን እንዲቀንስ ተደርገው እየተሰሩ ናቸው ማለት ነው። በአጠቃላይ እነዚህ ስፒድ ሊሚቶች በተለያዩ አገሮችም ኢምፕሊሜንት ይደረጋሉ። ነገር ግን አፕሩቭድ የሆኑ አፍተር ማርኬት ኢንስቶል የሚደረጉ የተሽከርካሪ ክፍሎች ናቸው ወይንም እነዚህ የስፒድ ሊሚተሮች ናቸው የሚገጠሙት። በተለይም አሁን ከ12 ቶን በላይ በፊት ከ12 ቶን በላይ ያሉ ተሽከርካሪዎች ላይ ነበር በብዛት እንደ ስታንዳርድ የሚወሰደው። አሁን ግን ከ3.5 እስከ 4.5 ቶን በላይ ያሉ ተሽከርካሪዎች በአጠቃላይ እንደዛ ስንል በፍጥነታቸው ከፍተኛ ጭነት ተሸክመው በጣም በከፍተኛ ፍጥነት የሚሄዱ ተሽከርካሪዎች አሉ። ባሶችና ትራኮች ማለት ነው። እነዚህ ሲቪሪቲያቸው በጣም ከፍተኛ ስለሆነ አደጋ በሚያስከትሉበት ጊዜ በጣም ከፍተኛ ስለሆነ ክብደትና ፍጥነት ሲደመር ሁለቱ የአደጋውን ሁኔታ በጣም ስለሚያጎላው እነዚህ ተሽከርካሪዎች ስትሪክትሊ ማንዴትድ ናቸው። በሀገራችንም ውስጥ ኢምፕሊሜንት እየተደረጉ ናቸው። ኦፍ ኮርስ ዳትዝ በተለይ አዳዲሶቹና ሃይቴክ የሆኑ በጣም ያገለገሉት ይህን ከ80 እና 100 በላይ ኪሎ ሜትር ፐር አወር የማሄድ ካፓሲቲም ስለሌላቸው እነሱ ጥያቄም አይደለም። ነገር ግን እነዚህ ሃይቴክ የሆኑ ዘመናዊ የሆኑ ተሽከርካሪዎች በዚህ ሊሚት መደረጋቸው ትክክለኛና አስፈላጊ እርምጃ ነው ብለን እንወስዳለን። ነገር ግን አንዳንድ ጊዜ ሆነስት የሚኖር ከሆነ እንደ ሎንግ ራን ፍሌክሲብል መደረግም አለበት። አንዳንድ ነገሮች ምንድነው የሚያደርጉት? ፍሌክሲብል ማለት ስፒድ ሊሚቱ ሴት ይደረጋል፣ ቫሪ ይደረጋል። ድራይቨሩ ቱ ዳት ሌቨል ቢደርስ አሁን በዚህ ዘመን የማጭበርበር ወይም የመሸወድ ነገሮችን አልፎ ችግሩ የራሱ እንደሆነ እስከሚረዳበት ደረጃ አንድ አሽከርካሪ ያንን ተረድቶ ወይንም ዕውቀቱ ካለው ክህሎቱ ካለው ችግሩ እሱንም እንደሚጎዳ አንደርስታንድ አድርጎ የመስራት ወይም ይህንን የመስራት ኃላፊነት
የመውሰድ ደረጃ ላይ በሚደርስበት ጊዜ ስፒድ ሊሚቱ ቫሪ ይደረጋል። ቫሪ ማድረግ ማለት በሚፈለገው ፍጥነት ሴት ማድረግ ይችላል ማለት ነው። 100 ሲደርስ ከዚህ በላይ አትለፍ ብሎ ሴት ማድረግ ይችላል። 80 ሲደርስ ከዚህ በላይ እንዳያልፍ ሴት ማድረግ ይቻላል። ለግዛት ሴት የሚደረጉ ስፒድ ሊሚቶች ያላቸው አሉ ማለት። ስለዚህ ኦፕሽናል የሆኑ ስፒድ ሊሚቶች ደግሞ በጣም ጠቀሜታ አላቸው ብለን እንወስዳለን። ሌላው በአጠቃላይ አሁን ያሉት ደግሞ የፍሊት ማኔጅመንት የተሽከርካሪን ስምሪትም ለመቆጣጠር ሲባል አንዳንድ የተለያዩ ኩባንያዎች ወይንም አንዳንድ የትራንስፖርት ሴክተሮችም እንደነሸገር ያሉት ማለት ነው እነዚህን ምን እየተጠቀሙ ናቸው? ጂፒኤስ ኢንቲግሬት በማድረግ ሞኒተር ይደረጋል ወይንም ጂፒኤስ ይገጠምላቸዋል ተሽከርካሪዎቹ ያሉበት ሁኔታ በምን ያህል ፍጥነት እየሄዱ እንደሆነ አሽከርካሪው ብቻ ሳይሆን ቢሮ ውስጥ ቁጭ ብሎ ሞኒተር የሚያደርግ ይሄን ፍሊት የሚቆጣጠረው ሰው ተሽከርካሪው የት እንዳለ በጂፒኤስ ያለበትን ትራክ በማድረግ ማወቅ ይችላል ማለት ነው። ስለዚህ እንደዚህ አይነት ቴክኖሎጂዎችም አሉ። በተለይ ጂኦፌንሲድ በሆነ ኤሪያ ላይ ወይንም በዛ ኔትወርክ ባሉ ኤሪያ በአዲስ አበባ ዙሪያ እና አዲስ አበባ ውስጥ ባሉት እነዚህን በቀላሉ ኢምፕሊሜንት ማድረግ ይቻላል። ጂፒኤስ ብቻ መቅጠም ነው። ከዛ በኋላ ጂፒኤሱ ቀጥታ ፖዚሽኑን ከሳተላይት በመውሰድ ለኮንትሮሊንግ ወይም ሞኒተሪንግ ሴንተሩ ይልካል ማለት ነው። ሞኒተሪንግ ሴንተሩ ደግሞ ስለ ተሽከርካሪው እያንዳንዱን ሁኔታ ፍጥነቱንም እነዚህ ነገሮች መቆጣጠር ይቻላል ማለት ነው። ሌላው በአጠቃላይ እነዚህ ሲስተሞች ምንድነው ዩኤስቢ ዳታ ሪኮርድ እና ኢንኮድ አድርገው ስለሚያስቀምጡ በቀላሉ ምን ማድረግ ይቻላል ማለት ነው። ዳታዎችን በዩኤስቢ በሲምፕል በማንኛውም አይነት ሜካኒዝም ኮፒ አድርጎ መውሰድም ይቻላል ማለት ነው። ይሄ ኢንቴሊጀንት ስፒድ አዶፕሽን ሲስተም እንላለን። ይሄ በነገራችን ላይ አብዛኞቹ አሁን የሚገጥሙት ስፒድ ሊሚተሩን የሚገጥሙት ጂፒኤስ ኢንቲግሬትድ ነው። ይሄም ለሞኒተሪንግ እና ለኮንትሮሊንግ ተብሎ ነው። ምክንያቱም ዳታዎቹ ሪኮርድ ይደረጋሉ። ዳታዎቹ ሪኮርድ ከተደረጉ በኋላ በማንኛውም ሰዓት ይህንን ኮንትሮል ማድረግ የሚፈልግ ሰው ዳታዎቹን መውሰድ ይችላል ማለት ነው። ስለዚህ ለዚህ ሲባል ስቶሪ ያደርጋሉ። በየተለያየ ጊዜ ዳታዎች ስቶሪ ይደረጋሉ። ባካፕን መውሰድ ይቻላል ማለት ነው። ይሄም በነገራችን ላይ አሁን እየተሰራ ያለውም ይሄ ኢንቲግሬትድ የሆነ ነው። ስለዚህ በጂፒኤስ የግድ ያስፈልገዋል ማለት ነው። እነዚህ በአጠቃላይ ሲስተሞች ሃይላይቱን ይሄንን ካልን እንዴት ነው የሚሰራው? ቴክኒካሊ በተለይ ስለ ኢንጂን የምታውቁ ሰዎች ቴክኒሺያኖችም ልትሆኑ ትችላላችሁ፣ የአሽከርካሪ ባለቤቶችም ልትሆኑ ትችላላችሁ። በዋናነት ይሄ ሲስተም ኢንቲግሬት የሚደረገው ወይንም የሚገጠመው ብቻ ሳይሆን ኮንትሮል የሚያደርገው የሚቆጣጠረው ምን ነው? የኢንጂኑን የአየርና የነዳጅ መጠን ነው ማለት ነው። ወደ ኢንጂን የሚገባውን ወይንም ወደ ሞተር የሚገባውን የነዳጅና የአየር መጠን መቆጣጠር ነው ባጭሩ። ስለዚህ ይሄ ሲስተም ከምንድነው አዶፕት የተደረገው? ክሩዝ ኮንትሮል ሲስተም እንለው አለ። አብዛኞቹ ዘመናዊ የሆኑ ተሽከርካሪዎች ክሩዝ ኮንትሮል ሲስተም አላቸው። ይሄንን ምናልባት ስንቶቻችሁ ትጠቀማላችሁ የሚለው አይ ዶንት ኖ። ብዙ ጊዜ ዘመናዊ የሆኑ ተሽከርካሪዎች በተለይም ደግሞ ከ2010 በኋላ ያሉት ሞደርን የሆኑ ስታንዳርዱን የጠበቁ ተሽከርካሪዎች በብዛት የክሩዝ ኮንትሮል አላቸው። ክሩዝ ኮንትሮል ስንል ምንድነው ማለት ነው? አንድ ተሽከርካሪ በኃይለኛ ፍጥነት ወይንም በምንፈልገው ፍጥነት መሄድ ስንፈልግ ለምሳሌ ኤክስፕሬስ ዌይ ላይ ከገባን በኋላ ኤክስፕሬስ ዌይ ውስጥ በ80 ኪሎ ሜትር ፐር አወር ብቻ ተሽከርካሪው እንዲሄድ ምንፈልገውን ፖይንት ይዘን ያችን ስፒድ ብቻ ይዞ ተሽከርካሪው እንዲሄድ ስንፈልግ ያችን ሴት እናደርጋለን። ዳሽቦርድ ላይ ወይንም የዲስፕሌይ ቦርድ ላይ ምን አለ ማለት ነው? የክሩዝ ኮንትሮል በተን አለ፣ ሪሴት ማድረጊያ። ያንም በመጠቀም ሪሴት እናደርግና ተሽከርካሪው በዛ በምንፈልገው ፍጥነት እንዲሄድልን እናደርጋለን። ልክ ይሄ ፍጥነት ከደረሰ በኋላ አሽከርካሪው ፔዳሉን ይለቃል ማለት ነው። 80 ሲደርስ ሴት አድርገናል። እስከ 80 እናሽከረክራለን። አክሰለሬተር ፔዳል ረግጠን እስከ 80 እንደርስና 80 ላይ ሴት አድርገን ከሆነ 80 ከደረሰ በኋላ ፔዳላችንን እንለቃለን። ፔዳላችንን ስንለቅ በራሱ ጊዜ ይሄ ክሩዝ ኮንትሮሉ ነዳጅ ይሰጣል። ለ80 ኪሎ ሜትር ፐር አወር አንድ ተሽከርካሪ በ80 ኪሎ ሜትር ፐር አወር መሄድ እንዲችል
የሚያስችል ነዳጅ ይሰጠዋል አሽከርካሪው ፔዳል ሳይረግጥ ማለት ነው። ስለዚህ በዚህ ፍጥነት ተሽከርካሪው ዝም ብሎ ይሄዳል። ነገር ግን ይሄ አሽከርካሪ ከፊት ለፊት አደጋ መጥቶበት ተሽከርካሪውን ማቆም ቢፈልግና ፍሬም ብረግጥ ከክሩዝ ኮንትሮል ሞዱ ይወጣል ማለት ነው። ያ ማለት እንደገና አክሰለሬት ማድረግ ዲሰለሬት ስላደረገ እንደገና አክሰለሬት ያደርጋል። ስለዚህ አንዳንዶቹ እንደገና ሪሴት ማድረግ አያስፈልግም። እስከ 80 እንደገና ተመልሰን እስኪንደርስ ድረስ አክሰለሬት ያደርጋል። ከዛ በኋላ አሁንም 80 ላይ ይቆማል ማለት ነው። ከ80 በላይ መሄድ ስንፈልግ ሪሴት ያደረግነውን ኦፍስ እና ካንስል እናደርጋለን። ካንስል የሚል በተን አለ። ካንስል ካደረግን በኋላ በምንፈልገው ፍጥነት መሄድ እንችላለን ማለት ነው። ልክ ይሄ ስፒድ ሊሚት ማኔጅመንት ወይንም የተሽከርካሪን ስፒድ ሊሚት ኮንትሮል የሚያደርገው ሲስተምም በዚህ ፕሪንሲፕል ነው ማለት ነው የሚሰራው። ስለዚህ ፕሪንሲፕሉ ይሄ ሆኖ ግን የስፒድ ሊሚቱ ልዩነቱ ምኑ ላይ ነው? አሽከርካሪው ከፔዳል ላይ እግሩን አያነሳም። እሱ ማሽከርከር ይፈልጋል። ነገር ግን ይሄ ስፒድ ሊሚቱ ምን ያደርጋል ማለት ነው? ከዛ ቅድም ኮንትሮሊንግ ወይንም መጀመሪያ የታሰረው ስፒድ ላይ ሲደርስ ምንም እንኳን ፔዳል ብትረግጥም ተሽከርካሪው መሄድ አይችልም። ከክሩዝ ኮንትሮል የሚለየው በምንድን ነው? አሽከርካሪው ክሩዝ ኮንትሮል ላይ ፔዳል አይረግጥም። እዛ ጋር 80 ላይ ሲደርስ ፔዳሉን ይለቅና ተሽከርካሪው በራሱ ጊዜ እንዲሄድ ያደርጋል። እዚህኛው ላይ ግን 80ም ደርሶ ጨምሮ መሄድ ይፈልጋል። ፔዳሉን ዝም ብሎ ይረግጣል። ዝም ብሎ ቢረግጥም ተሽከርካሪው ግን አይሄድም። ለምን? ነዳጅን ከዛ በላይ እንዳይሄድ ነዳጅ ያቋርጥበታል ማለት ነው። ይህንን ሲስተም በምንወስድበት ጊዜ ፔዳል ስንረግጥ ወይንም ካንስሊንግ በተን ስንረግጥ የክሩዝ ኮንትሮሉ ኦፍ ይሆናል ማለት ነው፣ ወይንም ይጠፋል። ያኛውን ኖርማል ስፒድ ማኔጅመንት በምንወስድበት ጊዜ ግን የፈለገውን ፔዳል ብትረግጥ እዛ ጋር ስለታሰረ ተሽከርካሪው በቀላሉ ወደፊት መሄድ አይችልም፣ ወይንም ከዛ በላይ ፍጥነት መሄድ አይችልም ማለት ነው። ይሄ በዋናነት ክሩዝ ኮንትሮል የሚሰራው እንዴት ነው ለምለው ትሮትሉን ነው የሚቆጣጠረው። ትሮትል ስንል በተለይ የናፍጣ ሞተሮች የቤንዚን ሞተሮች በሚሆኑበት ጊዜ ትሮትል ቫልቭ ወይንም የአየር ማስገቢያው የሚከፈትበት መክፈቻ በር ማለት ነው ትሮትል የምንለው። እሱ ከካቦ ጋር ይገናኛል። ካቦ ከነዳጅ መስጫ ፔዳል ጋር ይገናኛል። ስለዚህ የነዳጅ መስጫ ፔዳላችንን በምንረግጥበት ጊዜ ካቦ ይህን ትሮትል ቫልቭን ይከፍተዋል ማለት ነው። ትሮትል ቫልቭን በሚከፍትበት ጊዜ ነዳጅ ይጨምራል። ትሮትል ቫልቭ ሲዘጋ ደግሞ የነዳጅ መጠን ይቀንሳል ማለት ነው። ስለዚህ ይሄንን እስከምንፈልገው እየጨመርን ስንሄድ የሆነ ደረጃ ከደረሰ በኋላ ለምሳሌ 80 ኪሎ ሜትር ፐር አወር የሚያደርስበት ቦታ ከደረሰ በኋላ ካቦ ከዛ በላይ በፔዳሉ እንዳይመዘዝ ወይም እንዳይሳብ ምን ያደርጋል ማለት ነው? ሁለት ዘዴዎችን ነበር የበፊቶቹ ሲስተሞች የሚጠቀሙት። አንደኛው ስቴፐር ሞተር ይጠቀማል። ስቴፐር ሞተሩ ምን ያደርጋል? ሞተሩ ከካቦ ጋር ተገናኝቷል። ሞተር በኤሌክትሪክ ይሰራል። ከካቦ ጋር ተገናኝቷል። ካቦ ምን ያደርጋል ማለት ነው? ወደ ኋላ ይጎትተዋል። የነዳጅ መስጫው ወደዚህ ሲጎትት የሞተሩ ደግሞ ወደ ኋላ ይጎትተዋል። ስለዚህ እንዳይመጣ ይከለክላል ማለት ነው። ስለዚህ እዚህ ጋር አንዳንዴ የክሩዝ ኮንትሮል ፕሪንሲፕል በሚሰራበት ጊዜ የስፒድ ሊሚቱንም ስንሰራ የኬብል ታይፑ ሲሆን ከሚፈለገውም የነዳጅ ፔዳል በጣም በኃይል መርገጥም አያስፈልግም። ስንሰጥ በቀጥ በኖርማል ፔዳል ወይንም የነዳጅ መስጫ በምንረግጥበት ኃይል ረግጠን ፍጥነቱ የማይጨምር ከሆነ እዛው ላይ ማቆም ነው እንጂ ያለብን። ዝም ብለን በኃይል የምንረግጥ ከሆነ ሞተሩን እያጨናነቅን እንዳለን ሞተሩን አንደኛ ሊቃጠል ይችላል፣ ወይንም ሌላ ደግሞ ካቦውም በኃይል ሊበጠስ ይችላል፣ እየተበላ ሊሄድ ይችላል ማለት ነው። ስለዚህ እዚህ ጋር ምን ማድረግ አለብን? ያችን ፕሪሴት የተደረገ ስፒድ ከደረስን በኋላ ደገፍ ብቻ ነው እንጂ ማድረግ ያለብን በኃይል መርገጥ የለብንም። በኃይል የምንረግጥ ከሆነ ተሽከርካሪው ምን ይሆናል ማለት ነው? የካቦውን ሊበጠስ ይችላል። ሌላ ደግሞ ሞተሩ ሊቃጠል ይችላል። በስቴፐር ሞተር ነው የሚሰራው። ስቴፐር ሞተር ማለት በተለምዶ የኢኤፍአይ ሲስተሞች ላይ የአይድል ስፒድን የሚቆጣጠረው የሚኒሞን የሚቆጣጠረው ሞተር አይነት ማለት ነው ያ ሞተር። ስለዚህ ፍጥነቱን በምንፈልገው ደረጃ ሊቆጣጠርልን ይችላል። ይሄም ለካቦ የሚመጣው ቤዚካሊ ቫኪዩም ይመጣለታል። አንዱ ዘዴ በቫኪዩም ነው የሚመጣው። ምክንያቱም ኤሌክትሪክ አንደኛው በሞተር ነው፣ ሌላኛው ደግሞ በቫኪዩም ነው። ቫኪዩሙ ከየት ነው የሚመጣው ለምንለው ቫኪዩም ብዙ ጊዜ የሚፈጠረው በኤሌክትሪክ ሞተር ነው። ኤሌክትሪክ ሞተር ማለት በተለምዶ የኢኤፍአይ ሲስተሞች ላይ የአይድል ስፒድን የሚቆጣጠረው የሚኒሞን የሚቆጣጠረው ሞተር አይነት ማለት ነው ያ ሞተር። ስለዚህ ፍጥነቱን በምንፈልገው ደረጃ ሊቆጣጠርልን ይችላል። ይሄም የካቦ ለካቦ የሚመጣው ቤዚካሊ ቫኪዩም ይመጣለታል። አንዱ ዘዴ በቫኪዩም ነው የሚመጣው። ምክንያቱም ኤሌክትሪክ አንደኛው በሞተር ነው፣ ሌላኛው ደግሞ በቫኪዩም ነው። ቫኪዩሙ ከየት ነው የሚመጣው ለምንለው ቫኪዩሙ
ኢንቴክ ማኒፎልድ ውስጥ ነው ወይንም አስገቢ መስመር ውስጥ ከትሮትል ቫልቭ በኋላ ነው ቫኩዩም የምንለው። ከዛ ውስጥ በቫኩዩም ቱቦ ይመጣና ለአክቹዌተሩ ሲሊንደር ይመጣለታል። ያ ሲሊንደር ደግሞ ካቦውን ወደ ተቃራኒ አቅጣጫ ይጎትተዋል። ወደ ተቃራኒ አቅጣጫ በሚጎትትበት ጊዜ የነዳጅ መስጫውን ባለበት እንዲቆም ያደርጋል። ፔዳሉ ወዲህ ይጎትታል። የቫኩዩሙ ሲሊንደር ደግሞ በሌላ አቅጣጫ እየጎተተው ካቦውን ባለበት እንዲቆም ያደርጋል ማለት ነው። ይሄ በነገራችን ላይ የክሩዝ ኮንትሮል የሚሰራበት ፕሪንሲፕል ነው። ልክ ይሄንን ስናደርግ እዛችሁ ጋር ያቆማል፣ እኛ እግራችንን እንከለክላለን። የስፒድ ማኔጅመንት ወይንም እንደዚህ አዳዲሶቹ የስፒድ ሊሚተሮችን በዚሁ ፕሪንሲፕል የሚሰሩ ሆነው በስቴፐር ሞተር የሚሰሩ በብዛት አሉ። ስቴፐር ሞተሩ የካቦውን ወደ ኋላ ይጎትተዋል፣ እኛ ደግሞ ፔዳሉን የፈለግነውን ብንረግጥ አይሄድም ማለት ነው። በዚህ ሁኔታ የስፒድ ማኔጅመንቱን በቀላሉ ኮንትሮል ሊያደርግልን ይችላል ማለት ነው። በሌላ አቅጣጫ እነዚህ የስፒድ ሊሚት የሚቆጣጠሩ አንዳንድ ተሽከርካሪዎቻችንን ማወቅ አለብን ማለት ነው። ያ ማለት የበፊቶቹ ከሆኑ በኢንጀክሽን የሚሰሩ የናፍጣ ሞተሮች ከሆኑ ካቦ ራኩን ኢንላይን የሆነ ራኩን የሚጎትትበት መስመር ላይ ዲስትሪቢዩተር ታይፕም ከሆነ ካቦው ላይ ይሄ አሁን ያልኳችሁ ሞተር ሊሆን ይችላል ወይንም በቫኩዩም የሚሰራ አክቹዌተር ይገጠምለትና የካቦውን ወይንም የፔዳሉን እንቅስቃሴ ይገድበዋል ማለት ነው። እኛ ምንም ብንረግጥ ያንን ሞተሩን አቃጥሎት ካልመጣ ወይንም ሞተሩን ኦቨርካም አድርጎ ካልመጣ በስተቀር በቀላሉ ይህንን አክቹዌት አያደርግም። ይሄ ኮንቬንሽናል ቬሂክሎች ላይ ነው። ዘመናዊ ኢኤፍአይ ወይንም ኤሌክትሮኒክ ኮንትሮል ታይፖቹ ላይ በምንመጣበት ጊዜ ብዙ ጊዜ ከቅርብ ጊዜ ወዲህ የመጡ ያሉ ተሽከርካሪዎች ምን የላቸውም? ካቦ የላቸውም ማለት ፔዳሉ ስር ሴንሰር አለ። የነዳጅ መስጫ ፔዳል ስር አክሰለሬተር ፔዳል ፖዚሽን ሴንሰር የሚባል 4 ወይም 6 ገመድ ያለው ሴንሰር አለ። ይሄ ሴንሰር ለኮምፒውተሩ መረጃ ይሰጣል። ፔዳሉ በምን ያህል እንደተረገጠ ይነግረናል ማለት ነው። ስለዚህ ምንም አይነት ከፔዳሉ ጋር እና ከትሮትሉ ጋር ምንም አይነት ኮኔክሽን የለውም። ስለዚህ እዛች ጋር ሴንሰሯ በምን ያህል እንደተረገጠ ለኮምፒውተሩ ይነግራል። ኮምፒውተሩ ደግሞ ትሮትል ቫልቭን ይከፍታል ማለት ነው። ለዚህም ኮንትሮል የሚያደርግ ምን አለ? ትሮትል አክቹዌተር የሚባል ሞተር አለ ማለት ነው። ስለዚህ ዘመናዊዎቹ ምን ያደርጋሉ ማለት ነው? ይህንን የፔዳሉን ፖዚሽን ሴንስ ያደርጉና ከዚህ ከፔዳል ፖዚሽን ላይ መረጃ ይወስዳል። ከዚህ ገመድ ጋር ይታሰራል ማለት ነው። ከዚህ ገመድ መረጃ ይወስድና ምን ያደርጋል? የትሮትል ቫልቭን ሞተር አክቹዌት ያደርጋል ወይንም የትሮትል ቫልቭ የሚከፈትበትን መጠን ኮንትሮል ያደርጋል። አንዳንዶቹ ደግሞ ምንድነው የሚያደርጉት? በነገራችን ላይ ከ5 በላይ ሲስተሞች ናቸው ያሉት። አሁን ማርኬት ላይ ያሉት እስከ 7-8 የሚደርሱ ፕሪንሲፕሎች አሉ። ዞሮ ግን መሰረታዊ የአሰራር ሁኔታቸው በዚህ በኤሌክትሮሜካኒካል በኤሌክትሮኒክ ወይንም በሜካኒካል ነው የሚሰሩት አፕሮቻቸው ማለት ነው። ስለዚህ እነዚህ ነገሮች ምን ያደርጋሉ ማለት ነው? ሞተሩ እንዳይንቀሳቀስ ሞተሩ ስንል ትሮትል ቫልቭ አየር አስገቢው መስመር በብዛት ከሚፈለገው በጠን በላይ እንዳይከፈት ሞተሩን ወደ ኋላ ይመልሰዋል ወይንም ባለበት እንዲቆም የሚያደርጉ ሲስተሞች አሉ ማለት ነው። ሌሎቹ ደግሞ ምንድነው የሚያደርጉት? ከፊልትሮ በኋላ ነዳጅ ወደ ኢንጀክሽን ወይንም ወደ ኮማንድ ሬል የሚሄድበት መስመር ላይ ሶሎኖይድ ቫልቭ ይገጠማል። ሶሎኖይድ ቫልቭ ምንድነው የሚያደርገው? መልቲ ፖዚሽን ነው፣ ሙሉ በሙሉ አይዘጋም። ያ ማለት ምንድነው? ፍሎውን ይቆጣጠራል። ልክ 80 ላይ ሲደርስ በ80 ስንሄድ ምን ያህል ነዳጅ ያስፈልጋል የሚለው መጥኖ ያችን ብቻ ያሳልፍና ሌላውን ይዘጋል። ከዛ በላይ የሚያስፈልገውን ነዳጅ ይዘጋል ማለት ነው። ወይንም ከዛ በላይ ስንሄድ ኮምፕሊትሊ በጣም በኃይል የምንሄድ ከሆነ ደግሞ ሙሉ በሙሉ ይዘጋል። ሙሉ በሙሉ ዘጋ ማለት የተሽከርካሪው ፍጥነት የሞተሩ ፍጥነት እየቀነሰ ይመጣል። የሞተሩ ፍጥነት ሲቀንስ የተሽከርካሪው ፍጥነት እየቀነሰ ይመጣል ማለት ነው። ስለዚህ አሁን ምን እያደረግን ነው? በሞተር የነዳጅ መስመር ላይ ሌላ ባዕድ ነገር ወይም ሌላ ተጨማሪ ነገር እየገጠምን ነው ማለት ነው። ሌላስ በተጨማሪ የአክሰለሬተር ፔዳል የተሽከርካሪው የፋብሪካው
አክሰለሬተር ፔዳል ፖዚሽን ሴንሰር መስመር ላይ የኤሌክትሪክ መስመር ላይ ሌላ ነገር እየገጠምን ነው ማለት ነው። ማኑፋክቸረሩ ወይንም ፋብሪካ ያልመረተውን ሌላ ክፍል እየገጠምንለት ነው። ስለዚህ ይሄን በምንገጥምበት ጊዜ ምን አይነት ስታንዳርድ ነው ያለው? ይሄንን በነገራችን ላይ ሬትሮፊቲንግ ይባላል። ይሄ ፕሪንሲፕሉ አንድ ሲስተም ላይ ማኑፋክቸረሩ የፈበረከው ሲስተም ላይ ሌላ ነገር በምንገጥምበት ጊዜ ስታንዳርድ ሊወጣለት ይገባል። ምክንያቱም ያ ማኑፋክቸረር ሲገዛ ማርኬት ስለሆነ ዝም ብሎ ለማንኛውም ተሽከርካሪ ብለው ነው እነሱ ፋብሪኬት የሚያደርጉት። ለማንኛውም ተሽከርካሪ ብለው ፋብሪኬት ያደረጉትን አምጥተን ለአንድ ተሽከርካሪ በምንገጥምበት ጊዜ ምን አይነት ስታንዳርድ ነው፣ በምን አይነት ሁኔታ ነው ሰውየው የሚቆጣጠረው? ይሄ የኤሌክትሪክ መስመር በሚቆረጥበት ሰዓት ሬዚስታንሱ ቫሪ ያደርጋል። ቮልቴጅ ድሮፕ የምንለው ነገር ይኖራል። እነዚህ ነገሮች ኢምፓክታቸው ምን ያህል ነው በጥንቃቄ መታየት ያለበት ነገር ነው። በነገራችን ላይ ይሄ በጣም ጥንቃቄ መደረግ ያለበት፣ አንዳንድ ጊዜ አንዳንዶቹ ታይፖች ደግሞ ምን አላቸው የኃይል እንዳይመጣ የዚችኛዋ የስፒድ ሊሚተር ኢሲዩ ምንላታለች። ያቺ ኢሲዩ ከኮምፒውተሩ ከዋናው ኮምፒውተር የሚመጣውን ሲግናል በተቃራኒ አቅጣጫ ቮልቴጅ ሰጥቶ ነው እንዳይሰራ የሚያደርገው ወይንም ዲሴብል የሚያደርገው። ይሄ በሚሆንበት ጊዜ ምናልባትም ከኢሲዩ ፖወር በማይመጣበት ጊዜ በተቃራኒ አቅጣጫ ሲግናል በሚልክበት ጊዜ የዋናው ኮምፒውተር የመቃጠል ቴንደንሲ የሚከስ። በነገራችን ላይ እንደዚህ ያጋጠማቸውም ሰዎች ስለነገሩኝ ኢንፎርሜሽኑ ስላለኝ ነው። ስለዚህ ይህን ነገር በምንሰራበት ጊዜ በጣም ጥንቃቄ ያስፈልጋል። እችኛዋ ትንሿ ኮምፒውተር ወይንም ትንሿ ኢሲዩ ለዋና ኢሲዩ ሌላ ሲግናል ትሰጣለች። ያ ሲግናል የማይፈለግ ሲግናል ማለት ቮልቴጅ ነው፣ የባትሪ ኃይል ነው የምትሰጠው። ያ የባትሪ ኃይል ወደ ኮምፒውተር በሚሄድበት ጊዜ ብዙ ጊዜ ባትሪ ደግሞ የኮምፒውተር ደግሞ ከ5 በላይ ቮልቴጅ በሚሆንበት ጊዜ በሪሌይ ካላለፈ ስለማይችል ምን ያደርገዋል ማለት ነው፣ በቀላሉ የመቃጠል ቴንደንሲ ይከሰታል። ስለዚህ ኢንስቶል የምትገጥሙ ቴክኒሽያኖች ምንም እንኳን ስለ አገጣጠሙ ትሬኒንግ ወስዳችሁ የምትገጥሙ ቢሆንም ስለ ተሽከርካሪው ባህሪ በደንብ ማወቅ የግድ ያስፈልጋል። ዝም ብለን ይሄ ኢኤፍአይ ነው ብለን ዝም ብለን መልሰን የምንገጥም ከሆነ እነዚህ ለምሳሌ አዳፕቲቭ ክሩዝ ኮንትሮል ያላቸው ተሽከርካሪዎች አሉ፣ ክሩዝ ኮንትሮል ያላቸው ተሽከርካሪዎች አሉ። በእኔ አተያይ እነዚህ ተሽከርካሪዎች ላይ በምንም አይነት ሁኔታ ይሄ መገጠም አለበት ብዬ አላምንም። ምክንያቱም እነዛ ሲስተሞች በራሳቸው ይህንን ኮንትሮል ስለሚያደርጉ ይህንን ኮንትሮል እንዲያደርጉ ምናልባት ለአሽከርካሪው ወይንም ለባለቤቱ ተገቢ የሆነ መረጃና ስለዚህ ነገር ትሬኒንግ ብሰጥ ነው እንጂ የሚሻለው ለማንኛውም ተሽከርካሪ ዝም ብለን አንስተን መግጠም ተገቢ አይደለም ብዬ አስባለሁ። ስለዚህ በዋናነት እነዚህ ዘመናዊ የሆኑ ተሽከርካሪዎች በምንም አይነት ሁኔታ ይሄ ነገር ወይንም ሃይቴክ የሆኑ ተሽከርካሪዎች አሉ። እንደ ምሳሌ ተጠቀምኩት አዳፕቲቭ ክሩዝ ኮንትሮል እና ክሩዝ ኮንትሮል ያላቸው ተሽከርካሪዎች አስፈልጋቸውም ባይነኝ በኔ እይታ። ስለዚህ እነዚህ ነገሮች በጥንቃቄ መታየት ያለባቸው ናቸው ማለት ነው። በአጠቃላይ እነዚህ የመንገድ ላይ የተሽከርካሪን የፍጥነት ስፒድ ሊሚት የሚያደርጉ ቅድም እንዳልኳችሁ የተሽከርካሪውን ወይንም የካቦውን ስትሮክ ነው የሚቀንሱት። ልክ ካቦ ሬጅስትሮ እንደምናደርገው ካቦ ሚኒሞ እንዲይዝልን ወይንም ማክሲመሙ እንዲይዝልን ሬጅስትሮ እንደምናደርገው ሁሉ ያችን ምን ያደርጋል ማለት ነው፣ በቀላሉ በምንፈልገው የፍጥነት ወሰን ላይ አጀስት ያደርግልናል ማለት ነው። ይሄ አንዱ ነው። ሌላው አሁን ዘመናዊዎቹ ላይ እየሰራ ያለው ለትልልቆቹ ተሽከርካሪዎች ትልልቆቹ ላይ ሞተር ብቻውን በቂ ስለማይሆን ኒውማቲክ የሚጠቀሙ አሉ። ኒውማቲክ ማለት ብዙ ጊዜ ትልልቅ ተሽከርካሪዎች የፍሬን ሲስተማቸው የሚሰራው በኮምፕሬስድ ኤር ስለሆነ በታመቀ አየር ስለሆነ ከዛ አየር መስመር ላይ ኃይል ይመጣና ያ ኃይል ያግዘዋል ቫልቭን ወይንም ይሄንን አክቹዌተሩን ያግዝና የፔዳሉ አክሰለሬተር ፔዳሉ በሚረገጥበት ጊዜ በኃይል ወደዚህ እንዳይመጣ በተቃራኒ አቅጣጫ ገፍቶት እንዲይዝ ያደርጋል ማለት። ስለዚህ ይሄንንም መስመር ትሬስ በምናደርግበት ጊዜ በአግባቡ ከዋናው የፍሬን መስመር ላይ
ችግር እንዳይኖር በጥንቃቄ ማየት ያስፈልጋል። በነገራችን ላይ ለዚህ ብዙ ጊዜ የሚወሰደው ከኦግዚለሪ ላይን ላይ ነው። በዋናነት ኦግዚለሪ ላይን የሚባለው የአራት መስመሮች አሉ የኒውማቲክ ሲስተሞች ከነዛ ለተለያዩ ክፍሎች የሚሄድበት አራተኛው ሲሊንደር ላይ ስለሚወሰድ ግፊቱ ተመጥኖ መምጣትም አለበት ለዚህኛው ሲስተም ማለት ነው። ሌላው ይሄ የሶሎኖይድ ሲስተሙ በቀላሉ በሚገጠምበት ጊዜም ጥንቃቄ መወሰድ ይኖርበታል ማለት ነው። በአጠቃላይ እነዚህ የስፒድ ሊሚተሮች ሲንግል ፖይንት አላቸው ወይንም ሲንግል ስፒድ ሊሚተር የሚገጥሙ አሉ። አይነቶቹ በጣም ብዙ ናቸው። በነገራችን ላይ እነዚህ የሲንግል ሊሚተሮች ስንል አንድ ስፒድ ብቻ በቃ ያቺ ትገጠማለች። 100 ከሆነ 100 ነው፣ ከዛ ውጪ የለም። ስለዚህ እነሱ ብዙ ኮምፎርቴብል አይደሉም። በሚገጠምበት ጊዜ አስማች አስ ፖሲብል ማልቲ ፖዚሽን ቢሆን ወይም አትሊስት ዱዋል ፖዚሽን ቢሆን ይመረጣል ማለት ነው። አውቶማቲኮቹ ማለት ሪሴት የሚደረጉ ናቸው። እነሱ ብዙ ጊዜ ከተፈቀደላቸው ጥሩ ነው። ይህንን ሲስተሙን እንዲጠቀሙ ተደርጎ ወይም አዌርነሱ ካለ ነው። በአብዛኛው ይሄን ደግሞ ሬጉሌተሪ ቦዲ ወይም የሚቆጣጠር አካል በሚገጥምበት ጊዜ ይሄኛው ሪኮመንድ አይፈቀድም። ምክንያቱም አሽከርካሪው በራሱ ጊዜ ፍጥነቱን አጀስት ማድረግ የሚችል ማለት ነው። በነገራችን ላይ ጠቃሚ ነው ብለን የምንወስደው ይሄኛው ነው። ቱዛት ኤክስቴንድ አሽከርካሪዎቹ ኃላፊነት ተሰምቷቸው በዛ ደረጃ እንዲደርሱ ትምህርት እየተሰጣቸው ወደዛ መሄዱ ጠቀሜታ አለው ብለን እንወስዳለን። ከዚህ በተጨማሪ ቅድም እንዳልኳችሁ እነዚህ ሪኮርደሮቹ ፍላሽ ሜሞሪዎቹ በአጠቃላይ በአግባቡ ዳታ ሪኮርድ አደራረጉም በቂ የሆነ ኢንፎርሜሽን ለአሽከርካሪው መሰጠት ይኖርበታል ማለት ነው። እነዚህን ፌክ ዳታ ወይም ሲም ካርድም ከጂፒኤስ ጋር አብሮ ስለሚሰሩ እነዚህ ነገሮች በአጠቃላይ አብሮ መስራት አለባቸው ማለት ነው። ስለዚህ እነዚህ ጂፒኤስ ያላቸው ወይንም ጂፒኤስ ያላቸው ተሽከርካሪዎች ጂፒኤስ የሚገጠምላቸው በአጠቃላይ በአብዛኛው ይሄ የሚገጠም ነው። ስለዚህ ፖዚሽንን ትራክ ያደርጋሉ። ይሄ መረጃ ስክሪን ካላቸው በተለይ ስክሪን ያላቸው ተሽከርካሪዎች ካለ ይሄንንም ኦፖርቹኒቲ ተጠቅሞ ተሽከርካሪው የት እንዳለ ፖዚሽኑን ትራክ ማድረግ። ምክንያቱም አብሮ መሄዱ ብዙ ጊዜ ተሽከርካሪው ቀላሉ መንገድ የትራፊክ ጃም የሌለበትን አቅጣጫ ጥሩ መረጃዎች የሚኖርበትን አቅጣጫ ማወቅ እንዲችል ስለሚጠቅመው ማለት ነው። ሌላው አላርም ትሪገር የሚያደርጉ አሉ። ኢንፎርሜሽንን በዛው ማወቅ እንዲችል ማድረግ ይቻላል ማለት ነው። ሪሞት ኮንትሮል እንደሚደረግ ማወቅ ያስፈልጋል ማለት ነው። እነዚህ በአጠቃላይ የተሽከርካሪ ስፒድ ሊሚት በሚገጠምበት ጊዜ እነዚህን አሁን የጠቃቀስናቸውን ነገሮች ጥንቃቄ መደረግ ይኖርበታል። ማንኛውም አይነት ኢንፎርማል የሆነ በተለይ እነዚህ የተሽከርካሪ ሲስተሞች ላይ ችግሮች በሚከሰቱበት ጊዜ ወይም ኤልኢዲ በአግባቡ የማይበራ ከሆነ ዲስፕሌይ ማይረግ ከሆነ ስፒድ ሊሚቱ ላይ በምንደርስበት ጊዜ አላርም የሚሰጡ አሉ። ይሄ በአግባቡ የማይሰራ ከሆነ ለቴክኒሽያኖቹ ወይም ለሚገጥሙ አካላት እነዚህ መረጃዎች መጠቆም ያስፈልጋል ብለን እናምናለን። እነዚህ ነገሮች በአጠቃላይ ለትልልቆቹ ተሽከርካሪዎች በተለይ ለባሶች ሄቪ ዲዩቲ ለሆኑ ባሶች ማለት ነው። ከዚህ በተጨማሪ ደግሞ ዋና ለሆኑ ረጅም ዲስታንስ ጭነው ለሚሄዱ የጭነት ተሽከርካሪዎች በጣም ከፍተኛ ጠቀሜታ አላቸው። ከዚህ በተጨማሪ ደግሞ ሚዲየም ሳይዝም ሆነው ሃይቴክ ያልሆኑ በምንልበት ጊዜ ቅድም እንዳልኳችሁ ከፍተኛ ቴክኖሎጂ ተጠቅመው ሁሉንም አብዛኞቹን አሁን የተጠቃቀስናቸውን ቴክኖሎጂዎች የሚሰሩ የፐርፎርማንሳቸው ደግሞ በጣም ከፍተኛ የሆኑ ተሽከርካሪዎች ላይ ባይገጠም ይመረጣል ባይነኝ። አክቹአሊ እነዚህ ኤግዘምትድ ናቸው ብዬ አስባለሁ። ምክንያቱም እነዚህ ተሽከርካሪዎች ዞሮ ብዙ ሴፍቲ ፊቸርም ስላላቸው ኢንጂኑ ላይ ኢምፓክት ያመጣል የሚል ሐሳብ አለኝ። በአጠቃላይ ለዛሬ ያዘጋጀነው የአውቶሞቲቭ የተሽከርካሪን የፍጥነት ወሰን ለመገደብ ተሽከርካሪ ላይ የሚገጠሙ የክፍሎች በአግባቡ እንዴት መታየት አለባቸው፣ እንዴት ይሰራሉ፣ አሽከርካሪውስ ምን አይነት ነገሮችን በሚያይበት ጊዜ መረጃዎችን ወይንም ለቴክኒሽያኖች መውሰድ አለበት፣ ቴክኒሽያኖቹስ ምን አይነት ጥንቃቄ መውሰድ አለባቸው የሚለውን
የጠቃቀስናቸው ወይንም ዋና ዋና የምንላቸውን ያየንበት ፕሮግራም ይሄንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።